ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን ለኢንትራንስ ተፈታኞች በሙሉ ማለት ነው አዲስ መግለጫ ወጥቶላቸዋል። መቼ እንደምትፈተኑ ትምህርት ሚኒስቴር መግለጫውን አወጥቷል ማለት ነው። እና አፕዴት የተደረጉ ነገሮች አሉ። በ2018 ዓ.ም ከዚህ በፊት ሰኔ 20 ምናምን ላይ ትፈተናላችሁ ተብሏል። እና እስኪ ዛሬ ደግሞ ምን እንደሚሆን እስከ መጨረሻው ከተከታተላችሁ ታውቁታላችሁ። አይነት ቪዲዮ አልመጣም ነበር፣ በሪሚዲያል ኮንተንቶች ነው በብዛት የምታውቁኝ። እና በዛሬ ቪዲዮችን ደግሞ ለኢንትራንስ ተፈታኞች አዲስ መግለጫ ይዤላችሁ መጥቻለሁ። እና በእንደዚህ አይነት ቪዲዮን እንድመጣ የምትፈልጉ ከሆነ እስቲ ኮሜንት ሴክሽን ላይ ጻፉልኝ፣ አበረታቱኝ እላችኋለሁ። እና ትምህርት ሚኒስቴር መግለጫውን አወጥቷል። ከዛ በፊት ግን ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነባር ከሆናችሁ ላይክ እያደረጋችሁ ብዙ የኢንትራንስ ተፈታኞች ጋር እንዲዳረስ አድርጉልኝ፣ ይህንን ማለት ነው። እስቲ እስከ መጨረሻው መከታተላችሁን አትርሱ። እና በዘንድሮ ዓመት እንደሚታወቀው ምርጫ አለ። ምርጫ ቦርድ እንዳሳወቀው ከሆነ ማለት ነው ግንቦት 24 ላይ የምርጫ ይካሄዳል ተብሏል። ምርጫው ይካሄዳል ግንቦት 24 ላይ እና ደግሞ ሰኔ 24 ላይ ደግሞ አሸናፊው ፓርቲ አናውንስ ይደረጋል ለህዝቡ ተብሎ ምርጫ ቦርድ ወጥቶ ነበር፣ ይህንን መግለጫ እንደሚታወቀው ማለት ነው። እና ከዛ ተከትሎ ደግሞ ትምህርት ሚኒስቴር ያወጣው መግለጫ አለ። ያው የሚቃረን መግለጫ ነው ያወጣው ትምህርት ሚኒስቴር አናውንስ እንዳደረገው ሰኔ 26 ጀምሮ ከሰኔ 26 ጀምሮ የኢንትራንስ ኤግዛም ይሰጣል ብሏል። ይሄ ትንሽ ከምርጫው ጋር የሚጋጭ ይመስለኛል ማለት ነው። ትምህርት ሚኒስቴር ይህን መግለጫ ሲያወጣ ምርጫውን አስቦ ያወጣው አይመስለኝም። እና ሊያሻሽለው ስለሚችል እስከ መጨረሻው ብትከታተሉ አሪፍ ነው እላችኋለሁ። ያው ወደፊት የሚገፋው ይመስለኛል እንደኔ ሀሳብ ማለት ነው። ምክንያቱም በዛን ሰዓት ላይ ዩኒቨርሲቲዎች ተማሪ አይቀበሉም ማለት ነው። ግንቦት 24 ላይ ምርጫው የሚካሄድ ከሆነ ከግንቦት 24 በፊት ሊያደርገው ይችላል፣ ወይም ደግሞ ከምርጫው በኋላ ሊያደርገው ይገባል ማለት ነው እንጂ መሀል ላይ አድርጎታል። አሁን ከምርጫው መሀል ላይ ከተደረገ ደግሞ ትንሽ ችግር ሊሆን ይችላል ማለት ነው። ምክንያቱም እንደሚታወቀው በዛን ሰዓት ላይ ሁሉም ዩኒቨርሲቲዎች በሚባል ደረጃ ማለት ነው እዛ ዩኒቨርሲቲ ላይ ተማሪዎቹ ከግቢ እንዲወጡ ይደረጋል ማለት ነው። ለሪሚዲያል ተማሪዎችም ከሆናችሁ የሪሚዲያል ተማሪዎች በዛን ሰዓት ላይ ከምርጫው በፊት ቀድሞ ተፈትነው ይወጣሉ። እና የኢንትራንስ ኤግዛም የሚሰጠው በዩኒቨርሲቲ ውስጥ ስለሆነ ይሄንን ታሳቢ አድርጎ ትምህርት ሚኒስቴር የሚያሻሽለው ከሆነ እስቲ እስከ መጨረሻው እንከታተላለን ማለት ነው። እና በዘንድሮ ዓመት አናውንስ እንዳደረገው ደግሞ መግለጫ ወጥቷል። ሙሉ መግለጫው የምትፈልጉ ከሆነ ከቴሌግራም ቻናላችን ላይ ታገኙታላችሁ፣ በጽሁፈት ታገኙታላችሁ ማለት ነው። እና በዘንድሮ ዓመት እንደታቀደው በኦንላይን የሚፈተኑ ተማሪዎች 50% የሚሆኑት በኦንላይን ይፈተናሉ በዘንድሮ ዓመት ብሏል ማለት ነው። ትምህርት ሚኒስቴር ትምህርቱን እያሻሻለ ነው እየሄደ ያለው። እንደሚታወቀው ከዛሬ 3 ዓመት በፊት ብዙ ተማሪዎችን ጥሎ ነበረ። አምና እንደሚታወቀው ደግሞ አሻሽሎ 49,000 ተማሪዎችን ሊያሳልፍ ችሏል ማለት ነው። እና በዘንድሮ ዓመት ደግሞ 50%ን ለማሳለፍ ጥረት እናደርጋለን ብሎ ትምህርት ሚኒስቴር ራሱ አናውንስ እንዳደረገ የሚታወቅ ነው። እንደውም በሃይ ስኩል ተማሪዎች ላይ እስከ 12 ሰዓት ትምህርት እንዲማሩ መግለጫ ወጥቶ ነበር። ያ ነገር ይፋ አልሆነም እስካሁን ድረስ። ግን እንደዚህ አድርጎ 50% የሚበልጡ ተማሪዎችን በዘንድሮ ዓመት ለማሳለፍ እቅድ ይዘናል ብሎ አናውንስ አድርጎ ነበረ። እስቲ በዘንድሮ ዓመት በደንብ እንድታሻሽሉ የሚያግዟችሁ ይመስለኛል። እናንተም ደግሞ ራሳችሁ እንድታግዙ ሪኮመንድ አደርጋችኋለሁ። እንደነዚህ አሁን ኢንትራንስ ኤግዛም የሚመጡበት ፓርቶች አሉ። በሰንጠረዥ ተደርገው የሚቀመጡ ቦታዎች ስላሉ እነሱን የገባችሁ ብታነቡ ለእናንተ ቶሎ እንድትረዱ ያረግዛችኋል ማለት ነው። ያን የምትፈልጉ ከሆነ ከቴሌግራም ቻናላችን ላይ ታገኙታላችሁ። የቴሌግራም ቻናላችን የመጀመሪያው ኮሜንት ሴክሽን ላይ ታገኙታላችሁ። እዛ ላይ ጆይን አድርጋችሁ ማግኘት ትችላላችሁ ማለት ነው። እንደ ኮርስ አውትላይን ነገር ነው ያ ነገር። ያው በሰንጠረዥ ተደርጎ የት ፓርት ላይ የሚመጡ ፓርቶችን ከፋፍሎ ያስቀምጣል ይሄን ነገር ማለት ነው። ከፋፍሎ የማትስን ስንመለከት ማትስ በግሬድ 9 ዩኒት 1 ላይ የሆነ ያክል ሰዓት ማጥናት አለባችሁ፣ በደንብ ማጥናት አለባችሁ፣ በደንብ ማጥናት የለባችሁም ብሎ ከፋፍሎ ያስቀምጣል። እሱ የምፈልጉ ከሆነ
የቴሌግራም ቻናላችንን ተቀላቀሉ፣ እዛ ላይ ታገኙታላችሁ። ስለዚህ በዘንድሮ ዓመት ሚኒስተር አናውንስ እንዳደረገው ከሆነ ሰኔ 26 በኋላ የኢንትራንስ ኤግዛም መሰጠት ይጀምራል ብሏል ማለት ነው። ይህን የሚሆነው ግን ያው እስካላሻሻለ ድረስ ማለት ነው። መግለጫውን ካላሻሻለ እንደዚህ የሚሆን ይሆናል። ግን እስከ መጨረሻው ተከታትለን አናውንስ የምናደርግላችሁ ይሆናል ማለት ነው። ከቀየሩት ማለት ነው። ይሄ ነገር ትንጋራን ይመስለናል። እስቲ እስከ መጨረሻው የምንመለከት ይሆናል ማለት ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ አድርጉ። ላይክ እያደረጋችሁ ብትወጡ በጣም ደስ ይለኛል። ብዙ የኢንትራንስ ተፈታኞች ጋር እንዲደርስ ስለሚያግዘኝ ያበረታተኛል። እናንተ እስቲ ላይክ እያደረጋችሁ ወጡ። ይመቻችሁ።